ፈረንጁ የእያንዳንዱን እውነታው ሲናገር ምንድነው ያለው ምንስ አላለ ብዙዬ የሚለው እነግራችኋለሁኝ። ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። በነገራችን ላይ ፈረንጁ በነገራችን ላይ ትክክል ነው ያወራው ነገር፣ እኔ በጣም ተስማምቶኛል ያወራው ነገር። ምክንያቱም እዚህ ጋር አብርሽ የዛኔ ታሟል ብሎ ወይም ደግሞ ታሟል ለተባለው ጊዜ እሱ ታሞ አይደለም፣ ነገር ግን ደግሞ እሱ እያስመሰላ ነበር። ይሄም ማለት ደግሞ ከሄርሜላና ከሩታ ለመራቅ እንጂ ምንም እንትን እየሆነ ነገር አልነበረም። ሆን ብሎ እያስመሰላ ነበር ሲያወራው ወይም ደግሞ ሲሆን የነበረው ነገር በሙሉ። ይሄንን በነገራችን ላይ እሱ ብቻ ፈረንጁ ብቻ ሳይሆን ይሄንን ብዙዎቻችን ያጠራጠር ነው። ብዙዎቻችን ደግሞ ይሄ ነገር እንዴት ነው ያልነው ጉዳይ ነው። ከዛን ሲቀጥል ብዙዬ ድጋሜ ፍቅር አብርሽ ጋር መገኘት ወይም ደግሞ ድጋሜ ከአብርሽ ጋር መሆን የለባትም። እሷም ቤተሰብ አላት። ቤተሰቧን ልታሰድብ ካልፈለገች እሱም ደግሞ ቤተሰብ አለው። ቤተሰቡን እንዲያሰድብ ካልፈለጋ ሁለታቸው በምንም ተአምር ሆኖ በምንም መንገድ ሊገናኙ አይችሉም። ከዚህ በኋላ ትላንት በነገራችን ላይ እንትና ቡዚና እንዲሁም ደግሞ አብርሽ መጥቶ ነበር። ቢመጡም ግን ምንም ይሄ የማይባል ነገር ያኒ ብዙዬ ተናዳ በምታወራበት ሰዓት እሱ ደግሞ አንዴ ይህንን ነገር አደርግልሻለሁ፣ አንዴ እንደዛ ነኝ፣ አንዴ እንደዛ ነኝ፣ እኔ ወንድምሽ እያለሁሽ አንቺ መክሯት እንጂ በኔ ልታፍሪ አይገባሽም እያለ ብዙ ነገር እያለ ብዙዬ የመጣችበት ነገር እንኳን በቅጡ ሰታወራው እሱ ደግሞ አንዴ ጆሮ ጌጥ፣ አንዴ ደግሞ የሆነ ነገር፣ አንዴ የሆነ ነገር ወርቅ አድርግልሻለሁ እያላ ነገራቶችን ሁላ በቁም ነገር ሳያወሩት በቃ ያል አላ አይደል እንትን ባለው ሁኔታ ተነጋግሮ ከዛን ተለያዩ ማለት ነው። አንዳች ቁም ነገር እንትን ሳይሉ ይሄም ማለት ደግሞ ብዙዬ ልታወራው ብትፈልግም እንኳን እሱ ደስተኛ እንደሊሆና ይህንን ነገር የሚታወራውን ነገር ደግሞ ያው መቀበል እንደማይችል ነበር ሲናየው የነበረው። ዴቭም ከዴቭም ከተገናኙበት አይታችኋል ብዬ አስባለሁኝ። እኔ አሁን ምንም ነገር እያስመሰልኩኝ አይደለም፣ ትክክለኛው እውነተኛው ነገር ነው እያደረኩት ያለሁት። ምክንያቱም እነሱ ጋር ምንም ሰላም እየሰጡኝ አይደለም። ብቻዬ ሊሆን እንኳን ቢል ብቻዬን መሆን አልቻልኩኝም። ብቻዬ ሊሆን እንኳን ቢል ብቻዬ መሆን አልቻልኩኝም። ይሄም ማለት ደግሞ የእያንዳንዱ ካፌ ሲገባ ወይ ሲገባ አንዳቸው ይጠብቁኛል፣ ወይ ሲወጣ አንዳቸው ይጠብቁኛል። ከዛ እንዴት ብዬ ሊንቀሳቀስ? ስለዚህ እኔ ደግሞ ይህንን እንደዛ አይነት ነገር አልወድም እያላ ሲያወራ እናንተም ሰምታችኋል ብዬ አስባለሁኝ። ሁላችንም እየሰማነው ነው የሚመስለኝ። አሁን ደግሞ ፈረንጆ እንዳለው አብርሽ ይህንን ነገር የሚያደርገው ወይም ደግሞ እያደረገው ያለው ነገር ከነሱ ለመራቅ ከሆነ በግልጽ አማርኛ ህዝብንም ሳያስጨንቅ ለራሱም ደግሞ ሳይጨናነቅ በግልጽ አማርኛ ተናግሮ ይሄ ነገር እኮ እንደዛ ነው፣ ይሄ ነገር እኮ እንደዛ ነው ብሎ ቢያወራና እንትን ቢሆን ተገቢ ነበር። ገባችሁ አይደል? ነገር ግን አንዳንድ ጊዜ ምን አለ መሰላችሁ እዚህ ጋር የምንረዳው ነገር አብርሽ አንደኛ ተመልካችን እንደማያከብር ለተመልካች እንዲሁም ደግሞ ክብር እንደሌለው ነው የሚያሳየው። ምክንያቱም እዚህ ጋር ሴት በሴት ሲቀያይር ያቺ ሴት ስታለቅስ ይቺ ሴት ደግሞ ስትደሰት የተደሰተችው ደግሞ ለተወሰኑ ሳምንታቶች ከሆነ አሁንም ደግሞ ከዛም በኋላ ሌላ ተዋን ሴት አምጥቶ በዚህ ልክ እንደዛ የሚያደርግ ከሆነ ለሴት ልጅ እያሰባ ሳይሆን የምሬኔና በጣም የሚያስጠላና እንዲሁም ደግሞ ድንግርግር የሚያስደርግ ሁኔታ ነው እያየን ያለ ነው ማለት ነው። ይሄም ወደድንም ጠላንም አብርሽ ልክ አይደለም፣ ተገቢ አይደለም፣ ትክክል አይደለም እያልን ቢሆንም እኛ የአብርሽ አድናቂዎች ሆኑ የሩታም የሄርሜላ አድናቂዎች ሆኑ ይሄ ነገር ልክ አይደለም፣ ትክክል አይደለም ብንልም እንኳን ግን ተቀባይነት እያገኘን አይደለም። በነገራችን ላይ መቼስ ተቀባይነት ያኔ በተመልካች መሰረትና በተመልካች ሁኔታ የሚሆኑ ቢሆን ኖሮ ይህንንም ደረጃ ባልደረሱ ነበር። ገባችሁ አይደል? ግን አሁን ለታ የምናየው የተለያየ ዝግንን የሚልና እንዲሁም ደግሞ የሚያስጠላ ነገር ነው እያየን ያለ ነው። ዞሮ እናንተ የምትሉት እናንተ ነው የምታውቁት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ደግሞ
ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።